ይህ የፖለቲካ ታሪክ አይደለም። የጦርነት ዘገባም እንዳትጠብቁ። የተምዘገዘጉ ሚሳኤሎች፣ ሚሳኤል ያረፈባቸው ከተሞች፣ የነዳጅ መተላለፊያ ቦዮችና በቦዮቹ ላይ መንገድ አጥተው የቆሙ መርከቦች የዛሬ ርዕሰ ጉዳያችን አይደሉም። ይልቅ በጦርነትና ፖለቲካ ውስጥ በኢራንና አሜሪካ መሃል ስለተፈተነ አስገራሚ የትዳር ታሪክ ልናጫውታችሁ ነው። ይህ የቤቲ ማህሙዲ እውነተኛ ታሪክ ነው። ከአሜሪካ ባሏን ተከትላ ልጇን አዝላ ኢራን ብትገባም የገጠማት ሕይወት ሌላ ነበር። ተራዋ ሴት በዚህ አጋጣሚ ዓለም ያነበባት ደራሲ፣ የፊልም አፍቃሪ ያለቀሰላት ተወዳጅ ባለ ታሪክ፣ የሕፃናት መብት ተሟጋችና ዝነኛ ሆናለች። ኖት ዊዛውት ማይ ዶተር፣ ሎስት ዊዛውት ማይ ዶተር እና ማይ ኔም ኢዝ ማህቶብ። ዛሬ የምንተርክላችሁ እነዚህ 3 መጽሐፎች አጓጊ ታሪክ የተጻፉባቸው የአንድ ቤተሰብ 3 ሰዎችን ማስታወሻ ወይም ግለ ታሪክ ናቸው። ከሚቺጋን አሜሪካ እስከ ቴሄራን አንድ አስገራሚ ቤተሰብ ተከትለን ልንዘምት ነውና ተከተሉ። በእርግጥ የፍቅርና የትዳር አስገራሚ ታሪኮች በአሜሪካና ኢራናውያን መካከል ሲከሰት ይህ የመጀመሪያው አይደለም። ከእስላማዊ አብዮት መከሰት በፊት ኢራን ሌላ አስገራሚ የፍቅር ታሪክ አስተናግዳለች። ዘ ላስት ሻህ ኦፍ ኢራን የሚሉት የንጉሳዊ ስርዓቱ የመጨረሻ ባለዘውድ መሐመድ ሬዛ ፓህላቪ ግብፃዊ ሚስቱን ግብፃዊቷን ልዕልት ፈውዚያ ከፈታ በኋላ በአሜሪካዊቷ ኮከብ ተዋናይት ግሬስ ኬሊ ፍቅር ብድ ክንፍ ብሎ ነበር። ግሬስ በጊዜው የሆሊውድን መድረኮች የምታደምቅ ተወዳጅና አፍላ ዝነኛ ነበረች። መሐመድ ሬዛ ፓህላቪ በይፋዊ ጉብኝት ወደ ኒውዮርክ በተጓዘበት ወቅት ከዚች ዝነኛ የሆሊውድ ተዋናይ ከ6 ጊዜ በላይ መገናኘቱን ታሪኩ ይነግረናል። በኋላ ግን በኢራንና አሜሪካ መሃል ያለው የፖለቲካ የባህልና የእምነት ልዩነት የሁለቱን ድብቅ ፍቅር በአደባባይ ለማድረግ ስለማይፈቅድ በየፊናቸው ለመሄድ ተገደዋል። ዝነኛዋ ግሬስ ኬሊ የሞናኮ ልዑል ከነበረው ሬነር 3ኛ ጋር ተጋብታ የተጻፈላትን ዕጣ ፈንታ ልዕልት በመሆን ኖራለች። አፍቃሪው የኢራን ንጉስም ሶራያ ኤስፋንዲያሪ ከተባለች ልዕልት ጋር ደስተኛ ያልሆነ ጋብቻን መሰረተ። በትዳራቸው ወራሽ የሚሆን ልጅ ልትወልድለት ባለመቻሏ እቺ ልዕልት ዘ ሳድ አይድ ፕሪንሰስ ተብላ በሐዘን ቅጽል ዛሬም ድረስ ትታወቃለች። ወደ ዋናውና እጅግ ልብ ሰቃይ ወደ ሆነው ወደ ዛሬው ታሪካችን እንግባ። ቤቲ ማህሙዲ የተባለች አሜሪካዊት ሴት ሳይድ ቦዞርግ ማህሙዲ ከተባለ ኢራናዊ ሐኪም ፍቅር ክንፍ ያደርጋትና ታገባዋለች። ትዳራቸው ያለም ነበርና ደስተኞቹ ጥንዶች ማህቶብ የተባለች ሴት ልጅ ወለዱ። በአሜሪካ ሚሺጋንም የተደላደለና ምቹ ኑሮ ነበራቸው። ባለቤቷ ዝምተኛ፣ በስራው ጎበዝ እና ትሁት የሚሉት አይነት ሰው ነው። በዚህም የተነሳ በትዳራቸው ደስተኞች ቢሆኑም ሰይድ ማህሙዲ ለሰው አውጥቶ የማይናገረው የግሉ የውስጥ ስቃይ፣ ሐዘንና መከፋት ነበረበት። ለዚህም ዋነኛው ምክንያቱ ስደተኛ መሆኑ ነው። የአገሬ ዘፋኝ ከሀገሩ የወጣ ሀገሩ እስኪመለስ ቢጭኑት አህያ ቢጋልቡት ፈረስ እንደሚለው አይነት ስሜት ያስከፋውና ከሰዎች እንዲገለል ያደርገው ነበር። በሚሰራበት ሆስፒታል ብቃት ያለው ዶክተር ቢሆንም ስራው አድካሚ ከመሆኑም በላይ ገንዘብ ችግር ያጋጥመው እንደነበር አንዳንድ አሜሪካውያን በሚያሳዩት የማግለልና ዘረኛ ድርጊቶች በኢራናዊነቱ በመገለሉ በጣም ይከፋ፣ ብቸኝነት ይሰማው እና ሀገሩን በጣም ይናፍቅ ነበር። ይህ ስሜት ሲደጋገምበት አንድ ውሳኔ ይወስናል። ከአሜሪካ ወጥታ የማታውቅ ሚስቱን ቤቲን ቤተሰቡን ለመጎብኘት ወደ ኢራን እንዲሄዱ ጠየቃት። ቤቲ ብዙ አቅማማች፣ ለመናት። እባክሽ ለ2 ሳምንት ብቻ ቢላትም በቤቲ አእምሮ ውስጥ የተሳለች ኢራን አስፈሪ ነበረችና ለመሄድ ለመስማማት አልደፈረችም። ነገር ግን በብዙ ትወታና በልመናው
ለ2 ሳምንት ብቻ ነው ብሎ ስላሳመናት ደስተኛም ባትሆን ወደ ኢራን ልትሄድ ተስማማች። በወርሃ ነሐሴ 1984 ልጃቸውን ይዘው አጭር ጊዜ ለመቆየት የሚያስችላቸውን ጓዝ ቋጥረው ወደ ኢራን ነጎዱ። ቴህራን አየር ማረፊያ ሲደርሱ የገጠማትና ያየች ሁሉ የማታውቀው ባህልና ስርዓት ሆነባት። ከአሜሪካ እግሯ ወጥቶ የማታውቀው ትንሽ ልጃቸውና ቤቲ በመገረምና በመደነቅ ጥንታዊቷን ኢራን ዙሪያ ገባዋን ተመለከቱ። ቤተሰቦቹም ጋር ደርሰው ታላቅ አቀባበል ተደርጎላቸው ገቡ። በዘመድ አዝማድ መሃል ቆይታቸው ጥሩ የሚባል ነበር። ቴህራኖች የሴትና የቄስ እንግዳ የለውም ሳይሉ በደንብ አስተናገዷቸው። ነገር ግን ባለቤቷ ሰይድ መሐመድ ማህሙዲ ሀገሩ ገብቶ የናፈቀውን የቤተሰብ ናፍቆት ከተወጣ በኋላ ለሀገሩ ያለው ፍቅርና ቁጭት በስደት ላይ እያለ በርትቶበት ስለነበር ምድር ብትገለበጥ አሜሪካ የምትባል ሀገር ተመልሶ እንደማይኖርና ውድ ክብሩንና ነፃነቱን በፍጹም ለገበያ እንደማያቀርበው ማሰብ ጀመረ። አስቦም አልተው ለባለቤቱ ከእንግዲህ ሀገራቸው ኢራን እንጂ አሜሪካ እንዳልሆነች መኖር ያለባቸውም ኢራን ውስጥ እንደሆነ ውሳኔውን አሳወቃት። ቤቲ ፍጹም ያላሰበችው ነገር ነበርና ደነገጠች፣ ተሸበረች። ለቫኬሽን የመጣችበት ሀገር የቁም እስር ሊሆንባት እንደሆነ ተሰማት። ባሏ ግን በአቋሙ ግትር ሆነ። ቤተሰቦቹንም ብትለምናቸው ፊታቸውን አዞሩባት። ይባስ ብሎ ሰይድ ማህሙዲ ቤቲ ጥላ ትጠፋለች የሚል ጥርጣሬ ስላደረበት ፓስፖርቷን ደበቀባት። ከልጇም ሆነ ብሎ ሊያርቃት ይሞክር ጀመር። ቤቲ አነባች። ብቻዋን ያለረዳት ብዙ ተሰቃየች። ያ ትሁትና ዝምተኛ የነበረ ባሏም ሚስቱን ለማሳመን ሲል እጁን አንስቶ ደበደባት። ልጃቸው ማህቶብም ይሄን ሁሉ አየች። እንደዚያ ይዋደዱ የነበሩ ባልና ሚስት ውስጣቸው እየሰፋ የመጣ ያለመታወቅ የእንግድነት ስሜት እያደገ አለመግባባቱ እየናረ ሰይድ ማህሙዲ በባለቤቱ ላይ እጅ ማንሳትም ጀመረ። ነገሮች አልተሻሻሉ፣ እየከፉ መሄድ ጀመሩ። ባለቤቷ በኢራን ፍጹም ሌላ ሰው ሆነ። የኢራን ሕግ በየትኛውም መልኩ ቢሆን ለአባትየው የሚያደላ ነበር። ቤቲና ልጇ ፍርሃትና ተስፋ መቁረጥ ዋጣቸው። የማምለጥ እቅድም መንደፍ ጀመሩ። ቤቲ በኢራን ለ18 ወራት ከኖረች በኋላ አንድ ቀን አንድ ድምዳሜ ላይ ደረሰች። ከዚህ ካልሸሸውና ልጄንም ይዤ ካልወጣው ለዘላለም እዚህ መቅረቴ ነው። ነገር ግን እንዴት ትሽሽ? ማምለጥ ቀላል ነገር አልነበረም። ፓስፖርት የላትም፣ ገንዘብ የላትም። ነገሮች ተስፋ ያስቆረጧት ቤቲ በሚስጥር ከኢራን የሚያስወጧት ሰዎች ማፈላለግ ጀመረች። አንዳንድ ኢራናውያንም በስውር ረዷት። በዚህም እጅግ አደገኛ ቢሆንም ድንበር መሻገር የምትችልበት መንገድ እንዳለ ነገሯት። ተይዛ ከተገኘች ከነ ልጇ ወደ እስር ቤት መግባት ዕጣ ፈንታዋ ነው። ቤቲ ከዚህ የቁም እስር ቤት ጠፍታ ለማምለጥ ወሰነች። ልጇንም ይዛ ለመጥፋት ቆረጠች። ምንም ቢሆን ምን ልጇን ትታ አይደረግም። ባለቤቷ በቤት ውስጥ ያልነበረበትን አንድ ቀን ጠብቃ ትንሽ ልብሶችና አንዳንድ ነገሮች ይዛ ከልጇ ማህቱብ ጋር በድብቅ ከቤት ወጡ። ያቺ ቀን የመጀመሪያው የነፃነት እርምጃ ቀን ብትሆንም ጉዞ ግን ቀላል አልነበረም። እንደምንም በመኪና ከቴህራን ከወጡ በኋላ ለብዙ ሰዓታት ተጓዙ። መንገዶቹ አስቸጋሪ፣ አደገኛና አድካሚ ነበሩ። ትንሿ ልጇ ማህቶብ በምትፈራበት ወቅትም አይዞሽ ደርሰናል ትንሽ ብቻ እያለች እናቷ ታጽናናት ነበር። በመከራ የተጀመረው እንኳን ለሴቶች ለፈርጣማ ወንድ የሚከብደው የ800 ኪሎ ሜትር ጉዞ በድል ተጠናቆ እናትና ልጅ በመጨረሻ ቱርክ ገቡ። ነፃነታቸውንም አወጁ። ይህ ሁሉ ውጣ ውረድ ካለፈ በኋላ ቤቲ ማህሙዲ ታሪኳን በመጽሐፍ መልኩ አሳተመችው። የመጽሐፉ ርዕስ ኖት ዊዛውት ማይ ዶተር ወይም በግርድፍ አማርኛ ልጄን ትቼ አልሄድም የሚል ሲሆን በዓለም ዙሪያ ትልቅ ተወዳጅነትና አድናቆት አተረፈ። ቤቲ ማህሙዲ በመጽሐፏ ባለቤቷ በኢራን ምን አዲስ ሰው እንዳደረገው ስትገልጽ ቤተሰቦቹ፣ ባህሉ፣ የወቅቱ ፖለቲካ እንደቀየረው ጽፋለች። ከአብዮቱ በኋላ በኢራን በተፈጠረው ከባድ የለውጥ ስሜት ብዙ ኢራናውያን ወደ ሀገራቸው ተመልሰው አብዮቱን እንዲቀላቀሉ የሚገፋፋ ስሜት ነበረው። በኋላ ላይ ግን ሰይድ ቦርዞግ ማህሙዲ የቀዳሚ ባለቤቱ በጻፈችው መጽሐፍ ላይ ቅሬታውን አቀረበ። ታሪካችን እሷ በመጽሐፏ እንደጻፈችው አይነት አይደለም፣ በመጽሐፏ እኔን እንደ ጨካኝ አውሬን ያቀረበችኝ አለ። በተጨማሪ ኢራንንና ኢራናውያንን ክፉና ጨካኝ አርጋ ለዓለም አሳይታለች ብሎ ወቀሳት። በርካታ ኢራናውያንም መጽሐፉን ተመርኩዞ የተሰራውን ፊልም እጅግ ተቃውሞታል። በፊልሙ ላይ ቤቲ ልጇን ይዛ የአረቡ ዓለም ተጽዕኖ ባለበት ሀገር ስትንከራተትና መውጫ አጥታ ስትለፋ ያሳያል። የባሏን ቤተሰቦች ክፉ መሆንና ተጽዕኖ እንዲሁም የኢራን ባህል በሴቷ ላይ የሚያደርሰውን ከፍተኛ ተጽዕኖ ያሳያል። ይህ ፊልም በብዙዎች የተወደደ ቢሆንም ወግ አጥባቂ ለሆነው የኢራን ማህበረሰብ ግን አስደሳች አልነበረም። ሰይድ ቦርዞግ ማህሙዲ እንደሚለው ከሆነ
ወደ ኢራን መመለስ የፈለገው ቤተሰቡን ሀገሩን ለማየት በመናፈቅ እንደሆነ፣ በተጨማሪ ልጁ የአባቷን ሀገርና ባህል እንድታውቅ ከመፈለግ እንደሆነ በመግለጽ ቤተሰቤን የምወድ ሰው ነኝ፣ ቤተሰቤ ክብሩ እንዲነካ የምፈቅድም አይደለውም ብሏል። ባለቤቱ ልጁን ከወሰደችበት በኋላ ልጁን ማግኘት እንዳልቻለ በመግለጽ እንደ ቤቲ ሁሉ እሱም የራሱን መጽሐፍ ጽፏል። ርዕሱም ሎስት ዊዛውት ማይ ዶተር ያለ ልጄ ምንም ነኝ ወይም የጠፋው ነኝ የሚል ርዕስ አለው። የሁለቱ ሰዎች የፍቅር የትዳር ጉዞ በብዙዎች ዘንድ ክርክር የፈጠረ ሲሆን አንዳንዶች የሁለቱንም ወገን በሚዛናዊነት ማየት ደግ ነው ይላሉ። አንዳንዶች ቤቲ ልክ ናት ሲሉ፣ ሌሎች ደግሞ ሰይድ ማህሙዲ እውነት አለው ይላሉ። በዚህ መሃል ትንሽ የነበረችው ማህቶብ ማህሙዲ አድጋ እርሷን በራሷ በኩል ያለውን ታሪክ ማይ ኔም ኢዝ ማህቶብ በሚል ርዕስ አሳትማለች። በመጽሐፏም ላይ እናቷን ታሪክ ደግፋ አባቷ ይመታቸው እንደነበርና አባቴ በእኔ ልብ ውስጥ የሞተ ያኔ ነው ስትል ታሪኳን እንደ 18 ወር ታጋች ጽፋለች። ከዚህ ክስተት በኋላ አባቷን አይታ እንደማታውቅ በቃለ መጠይቅ ላይ የተናገረች ሲሆን አባቷ በ2009 መሞቱን ተከትሎ ግን ይቅርታ እንዳደረገችለት ተናግራለች። Where are you? I went for a walk. Huh? I went for a walk. We went for a walk. Stop! You try anything like this again, I'll kill you. ይህ አስገራሚ የሶስት ሰዎች ታሪክ 3 መጽሐፍ የተጻፈለት ሲሆን ኖት ዊዛውት ማይ ዶተር እናት፣ ሎስት ዊዛውት ማይ ዶተር አባት እና ማይ ኔም ኢዝ ማህቶብ ደግሞ የልጅ መጽሐፎች ናቸው። እንዲሁም የእናት መጽሐፍ ኖት ዊዛውት ማይ ዶተር ወይም ልጄን ጥዬ አልሄድም ወደ ፊልም ተቀይሮ ብዙ ተመልካች አጣጥሞታል። ይህ ታሪክ የተከሰተው በ1980ዎቹ መጀመሪያ ሲሆን የኢራኑ ሻህ የዘመናት አንጸባራቂ ጀንበራቸው በ38ኛው ዓመት ማለቁን ተረድተው ጥር 1979 ለእረፍት በሚል ሰበብ ጓዛቸውን ጠቅልለው ከቴህራን ውልቅ ካሉ በኋላ መሆኑ ነው። በወሩ ያመፁ በተለይ እስልምናን እንደ ርዕዮተ ዓለም አንግበው የሚታገሉ ወገኖችን መጀመሪያ ኢራቅ፣ ኋላ ፈረንሳይ ሆነው ይመሩና ያስተባብሩ የነበሩት ታላቁ አያቶላ ሩሆላህ ኾሚኒ ከ16 ዘመን ስደት በኋላ ቴህራን ገቡ። በእርግጥም የኢራን ሕዝብ እንደ ታላቅ መሪ በደማቅ ስርዓት ተቀበላቸው። የሚሉትን የሚተገብር ያደርግ ገባ። ኾሚኒው ቴህራን በገቡ በ10ኛው ቀን የኢራን አብዮት ድል በይፋ ታወጀ። የካቲት 1979 ከወር በኋላ በተደረገው ሕዝበ ውሳኔ 5000 ዘመን ባለ ታሪኳ የፋርሶች ስልጣኔ መሰረቷ የነዳጅ ዘይት ሀብታሚቱ ሀገር ከ2500 ዘመን በላይ የጸናባትን ንጉሣዊ አገዛዝ በይፋ አስወግዳ እስላማዊት ሪፐብሊክ ሆነች። ዩናይትድ ስቴትስ ለረጅም ጊዜ ጥቅሟ አደገኛ የምትለውን አብዮት ለመቀልበስ ገና ከጅምሩ መሞከሯ አልቀረም። ለዚህም የቀድሞ ታማኟን መደገፍ ቀዳሚው ተግባሯ ነበር። ይሁንና ሀገር አልባውን ንጉሥ አንዴ በሕክምና ሌላ ጊዜ በሰብአዊነት ሰበብ ከሆስፒታል ሆቴል ስታመላልስ ከመፈንቅለ መንግስት ጀምሮ አሜሪካ ላይ ያቄመው የኢራን ሕዝብ በተለይም ታሪኩን የሰማውን ወጣት ለበቀል ከማነሳሳት በስተቀር ለዋሽንግተንም ለስደተኛው ንጉስም የተረፈው ነገር አልነበረም። ህዳር 4 1979 አሜሪካ ላይ ያቄሙት የኢራን ወጣቶች በቴህራን የዩናይትድ ስቴትስ ኤምባሲን ወረሩ። 52 አሜሪካውያን ደግሞ የመያዣ እስረኞች ሆነው ለ444 ቀናት ተያዙ። ውጥረቱም ተባባሰ። የማህሙድ ቤተሰቦች አስገራሚ ታሪክ የተከሰተው እንዲህ ባለ ከባድ የፖለቲካ ቀውስ ወቅት መሆኑ ትልቅ ተጽዕኖ እንዳሳደረባቸውና በመጨረሻም ቤተሰቡን እንደበታተነው ይነገራል። ታሪካቸውም የፖለቲካን አስከፊ ተጽዕኖ ለማሳያነት እንደ አብነት ሆኖ ይቀመጣል። እኛም አንድ አፍታ ከሚሳኤሎቹ መምዘግዘግና ከሆርሙዝ ሰርጥ ፈተና ራቅ ብለን የቤተሰብ ታሪክ እንዲያጫወትናችሁ። ሰላምና ፍቅር በቤታችሁ ይግባ።